ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ያደርጋልና ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ፕሮግራም በምንለቅበት ሰዓት በቀጥታ የሚደርሳችሁ ይሆናል። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ትናንት ምሽት በኢትሃድ የተመዘገበው ውጤት የበለጠ አጓጊነቱን ተጠባቂነቱን ከፍ ያደረገው የኤሚሬትሱ ፍልሚያ በአርሴናል እና ሊቨርፑል መካከል የሚደረገው ጨዋታ ይሆናል። በወቅታዊ ብቃት ሁለቱ ቡድኖች የተለያየ ፎርም ላይ ሆነው በተለያየ የቡድን ጥንካሬና ክፍተት ላይ የሚገኙ ሁለት ቡድኖች ዛሬ በሊጉ አናት ላይ ያለው የሚካኤል አርቴታ አርሴናል የበለጠ የነጥብ ልዩነቱን ትናንት ምሽት ሲቲ በኢትሃድ ከብራይተን ጋር 1-1 መለያየቱን ተከትሎ በተፈጠረው ሌላ አጋጣሚ የነጥብ ልዩነቱን ወደ 8 ከፍ ለማድረግ በሜዳው ጥሩ ብቃት ላይ ያለው ነው አስተማማኝነቱን ያጣው የቀድሞውን አስፈሪነትና የጨዋታ መንገድን እየተገበረ ያልሆነውን የአርነ ስሎት ሊቨርፑልን በሜዳ ያስተናግዳል። በዚህ ጨዋታ ዙሪያ መነሳት ያለባቸውን ነጥቦች አንስተን እንወያያለን። ከዚህ ፕሮግራም በመቀጠል ትናንት ምሽት ከተደረጉ ተጠባቂ ጨዋታዎች መካከል በክሬቨን ኮቴጅ እና በተርፍ ሞል የቼልሲን ሽንፈት፣ የማን ዩናይትድ ነጥብ መጣል የሁለቱም ቡድኖች በጋራ አድርገን አንድ ፕሮግራም ከዚህ በመቀጠል ይዘንላችሁ ምንመጣ ነው የሚሆነው። እንግዲህ ከኛ ጋር ቆይታ ስታደርጉ ከዛሬው ጨዋታ ቀደም ብሎ መነሳት ያለበትን ነጥብ አንስተን የምንወያይ ይሆናል። ይሄ የውድድር ዓመት በተለየ ሁኔታ ከተጠበቀው ከተገመተው ወይም በዚህ የውድድር ዓመት ብዙ ከተባለለት በርካታ ነጥቦች ሁሉ ነገራቶች እየተጓዙ የሚገኙት በተቃራኒው ነው። ለምሳሌ በዝውውር መስኮቱ ወደ 450 ሚሊዮን ፓውንድ ገደማ የአርነ ስሎት ሊቨርፑል ኢንቨስት ሲያደርግ ተጫዋቾች ላይ የበለጠ በኳሊቲ ማጠናከር፣ ነገር ግን የዴብዙን ባላንስ ያላገናዘበ ጥራት ያለውን ተጫዋቾች በክላስ ደረጃ ማጠናከር ነበር። በተቃራኒው ደግሞ የሚካኤል አርቴታ አርሴናል ዴብዝን ያማከለ የቡድን ተጫዋቾችን ማዘዋወር ነበር በ228 ሚሊዮን ፓውንድ። ስለዚህ የሁለቱ ክለቦች የዝውውር ስትራቴጂ በአጠቃላይ የዘንድሮውን ሲዝን የሚያማክል አሁን ላይ ያሉበትን ደረጃ አሁን ላይ እያሳዩ ያሉትን እንቅስቃሴ በግልጽ የሚያሳይ ነው። አርሴናል ያለውን ጥንካሬ ሳይለቅ የበለጠ ዴብዙን ሲያስተካክል፣ ሊቨርፑል ባለው ጥንካሬ ላይ ጥራት ጨምሮ ዴብዙን ደግሞ ያላማከለ የዝውውር ሂደት ነበር የተጠቀመው። ኳሊቲዎች ከፍ ቢሉም በጥራቱ ደረጃ የተፎካካሪነት አቅም፣ የቡድን ቅንጅት በአንዳንድ ቅድመ ሁኔታዎች ደግሞ ስንመለከት ከአሰልጣኙን ኳሊቲ በላይ የሆነ የስኳድ ጫና የደረሰባቸውም ይመስላል። አቀናጅቶ ወደ ሪትም ወደ ሲስተም ያለ ተለዋዋጭ ከጨዋታ ጨዋታ በራሱ ምስል ከመቅረብ ይልቅ ተደጋጋሚ ባህሪ የሚያሳይ በስጋት የተሞላ ቡድን እንዲገነቡም ያስገደደ ይመስላል። የሁለቱ ቡድኖች የሊግ አጀማመር ግን ፍጹም የተለያየ ነበር። ሊቨርፑል በስጋት ውስጥ ሆኖ 5 ተከታታይ ጨዋታዎችን ሲያሸንፍ፣ የሚካኤል አርቴታ አርሴናል ሪትም ውስጥ ሆኖ ግን ቅኝቱን እያስተካከለ ለእርምት የሚመች የጨዋታ መንገድን እየተገበረ ከጨዋታ ጨዋታ የራሱ ሞቢሊቲ ለማስተካከል የበለጠ ቅመሞች ላይ ያተኮረ የጨዋታ ስታይል በማድረግ አንዴ በሊጉ አናት ላይ ከፍ ብሎ መቀመጥ ከቻለበት ጊዜ አንስቶ እንግዲህ ለሁለት ተከታታይ ሳምንት
ቀደም ብሎ ሲቲ ሲጫወት ነበር። የነጥብ ልዩነቱ 2 በነበረበት ወቅት ከዌስትሃም እና ከኖቲንግሃም ጨዋታ ቀደም ብሎ ለሰዓታት ብቻ እንጂ መሪነቱን ለአንድ ሳምንት እንኳን ሳይለቅ በአስተማማኝ የውጤታማነት ጉዞ የሚካኤል አርቴታ አርሴናል የበለጠ በኦፕታ 85.07% ዋንጫ የማሸነፍ ልዩነት አግኝቷል። በቃ ከተፎካካሪ ክለቦች አንጻር አሁን በዚህ ሳምንት በዚህ የሊግ ፊክስቸር በዚህ ወቅት በዚህ ደረጃ በኦፕታ ሱፐር ማሽን እንዲህ አይነት የአሸናፊነት ሬት ዋንጫን ያሸንፋል የሚል ቅድመ ግምት ያገኘ ክለብ የለም። ምክንያቱም የነጥብ ልዩነቱ የዛን ያክል የ10 ምናምን ልዩነት መሆኑ አይደለም። ትልቁ ነጥብ ጨዋታን የማሸነፍ ቅኝትና ያለውን ጥንካሬ ጠብቆ የመቀጠል ከጨዋታ ጨዋታ የሚስተዋለው ባህሪና ይሄ ቡድን ነጥብ ይጥላል ከሚለው ይልቅ ተከታታይ ጨዋታዎችን የሚያሸንፍበትና ጨዋታውን እየገደለ የሚመጣበት ሞመንተም ከሌሎች ክለቦች አንጻር በብዙ ርቀት በብዙ ማይል የራቀ ቡድን ሆኗል። ከቡድን እንቅስቃሴ በበለጠ ደግሞ አእምሯዊ ዝግጁነቱ የዘንድሮ ሲዝን በአርሴናል ቤት ሚዲያው፣ ጋዜጦቹ፣ የእግር ኳሱ ቤተሰብ በርካታ ጉዳዮች ሲነሱ የነበሩት አርሴናልን የተለያየ ሲዝን ግን በተመሳሳይ ካራክተር እየመሰሉ በየጨዋታው ፊክስቸር ቀደም ብሎ ተመሳሳይነት ይሄ ቡድኑ ላይ ጫናን የመፍጠር ወይም ቡድኑ እያሸነፈ እንዳይቀጥል የሚያደርጉ ነጥቦች ይነሳሉ። የሚካኤል አርቴታ አርሴናል ግን ምላሽ ይሰጣል። አሁን ስለ አርሴናል ጥንካሬ የበለጠ ከማብራራት ይልቅ የሌሎች ክለቦችን ወቅታዊ ድክመት ላይ አተኩሯል ሚዲያው። ምክንያቱም የሚሰጠው ሽፋን ሲያነሱ ለነበሩት ጥያቄ ተቃራኒ ስለሚሆን ያንን ጉዳይ በመተው የተጋጣሚ ቡድን ድክመት ያልተብላላበት በአርሴናል ስታንዳርድን አለመሆኑን ከመግለጽ ይልቅ ይሄ ቡድን በራሱ ክፍተት የወረደበትን ምክንያት እያነሱ እንግዲህ ለሚካኤል አርቴታ አርሴናል አሁንም ክሬዲት እየተሰጠ አይደለም። ቡድኑ ያለው ጥንካሬ ከበቂ በላይ አንድን የውድድር ዓመት ለማሸነፍ የሚያስችል ከፍተኛ ጥንካሬ አለው። ሌሎች ክለቦች እንኳን በአርሴናል ደረጃ ይነጻጸሩ ቢባል በብዙ ርቀት ነው። አይደለም በአርሴናል ደረጃ ቀድሞ ሻምፒዮን በነበሩበት ጥንካሬ ላይ እንኳን ለመነጻጸር በጣም ረጅም ርቀት ያለውን የወቅታዊ አቋም ጉዳይ እያሳሰበ ነው እንግዲህ ጨዋታዎች እየተደረጉ የሚገኙት። የዛሬ ምሽቱ ጨዋታ እንግዲህ በብዙ መልኩ ተጠባቂነቱን ከፍ አድርጓል። የመጀመሪያው ጉዳይ የሲቲ ነጥብ መጣል ለ3 ተከታታይ ጨዋታ ከሰንደርላንድ 0-0፣ ከቼልሲ 1-1፣ ትናንት ምሽት ደግሞ ከብራይተን ጋር 1-1 በተመሳሳይ። የሚካኤል አርቴታ አርሴናል ደግሞ ከጨዋታ ጨዋታ የራሱን ፍሌክሲቢሊቲ አዳፕት የሚያደርግበትን ከጨዋታ ጨዋታ ታክቲካዊ የሜዳ ውስጥ እንቅስቃሴን በበለጠ መቀናጀትና መዋሃድ ራሱን እያዳበረ እያጠነከረ ጥንካሬ ላይ ጥንካሬ እየጨመረ ጨዋታዎችን እያሸነፈ በጥሩ የአእምሮ ዝግጅት እንግዲህ በወቅታዊ ብቃት ከፍ ዝቅ በሚል ወጥነት በጎደለው በራሱ ምስል በራሱ ካራክተር በራሱ ስትራክቸር መቅረብ የከበደውን የአርነ ስሎት ሊቨርፑልን ነው ዛሬ ምሽት በኤምሬትስ የሚያስተናግደው። አንዳንዴ በርካታ ጨዋታዎች ላይ በዘንድሮ ሲዝን አንድ የምንመለከተው ትልቅ ነጥብ አለ። ጨዋታው ላይ ለአንዱ ቡድን የበለጠ ግምት ሲሰጥ ያ ቡድንን በተጨማሪ ጫና ውስጥ መክተት ነው። አሁን በወቅታዊ ብቃት ስንመለከት የአርሴናል ጥንካሬ ከሊቨርፑል በብዙ እጥፍ አስደናቂ ኳሊቲ ላይ ነው የሚገኘው። በተቃራኒው ደግሞ የአርነ ስሎት ሊቨርፑል ለአንድ ጨዋታ የሚዘጋጅበት የቡድን ስትራቴጂ ለምሳሌ ያለፈው ሳምንት ከፉልሃም ጋር የነበረው እንቅስቃሴ እንደ ቡድን ሊቨርፑል የመጀመሪያ 45 ላይ ኦና የነበረ አንድ ኢላማውን የጠበቀ ሙከራ ማድረግ ያልቻለ ቻንስ ክሬት ለማድረግ የተቸገረ በሙከራ የታጀበ እንቅስቃሴ የማድረጉ
የወትሮ ባህል ከራሱ ጋር የተለያየበት ወቅት ነው። ከዚህም ጋር ይመስላል ትናንትና የአርነ ስሎትን ጋዜጣዊ መግለጫ ከተመለከታችሁ አንድ ነጥብ ሲያነሱ ነበር። ያ ነጥብ ግን በርካታ የእግር ኳሱን ቤተሰብና በሙያው ላይ የሚሰሩ የሚተነትኑ ዘጋቢዎችን ፍጹም ያላስማማ ጉዳይ አሰልጣኙ አንስተዋል። የመጀመሪያው ጉዳይ በእኛ ስላጫወታቸው ነበር፣ ስለ ድክመቱ እና ሳቢ አለመሆን፣ የቡድኑ እንቅስቃሴ በዛ ደረጃ ማራኪ አለመሆንና ለውጤታማነት የሚያበቃ እንቅስቃሴ አለመሆኑን ጋዜጠኞች ጥያቄ ያነሱ። የአሰልጣኙ ምላሽ ግን በተቃራኒው ነበር። አሁን አንድ የስሎትን ጋዜጣዊ መግለጫ ለተመለከተ የሆነ መሸፈን የፈለጉት ጉዳይ እንዳለ ነው በግልጽ የሚያሳየው። የመጀመሪያው ነጥብ ሲያነሱ የነበረው ስለ አጫወታቸው ሲጠየቁ በዛ ደረጃ አስቀያሚ ነው፣ ሳቢ አይደለም፣ የሊቨርፑልን ምስል አይወክልም የሚለውን ጉዳይ 100% አንቀበልም። ምክንያቱም እኛ ትኩረታችን ቡድኑ ያለበትን ክፍተት ለማጠናከር በምንጥርበት ሰዓት የሚፈጠሩ የጨዋታ ለውጦች እንጂ አትመለከቱም እንዴ? ሊቨርፑል እኮ በራሱ ያጫወት መንገድ ምን ያክል ጠንካራ እንደሆነ ከሚያሳዩን ጉዳዮች መካከል ኤክስጂው ነው አሉ። እሺ፣ ከኤክስጂው በመቀጠል ደግሞ ሌላ ጉዳይ ያነሱት ተጋጣሚዎች ይዘው የሚመጡት ካራክተር በሊጉ የተለየ ነው። የረጃጅም ኳሶችን የሎው ብሎክ እንቅስቃሴና የሴት ፒስ ኳሶችን ያማከለ ቡድን ነው እየገጠምን ያለ ነው። ስለዚህ የኛ የጨዋታ ስታይል አቀራረብ ሁሌም ማራኪ ነው፣ ግን በእነዚህ የአጨዋወት ሲስተሞች ምክንያት እኛም ሪትማችንን ቀይረን እነዚህን ጉዳዮች ለመከላከልና ራሳችንን በእነዚህ የጨዋታ መንገድ አጎልብተን ለማምጣት በምናደርገው ጥረት ላይ ሰፊ ጋፕ ይፈጠራል። ያኔ የጨዋታ ልዩነቱ በዚህ ደረጃ ከፍ ብሎ ይንጸባረቃል አሉ። ይህን ጉዳይ እንግዲህ በርካታ የእግር ኳሱ ቤተሰብ አልተቀበለውም። በተለይ እግር ኳስ ኢንተርቴን ማድረግ ያለበት ልክ እንደ ሊቨርፑል እና ፒኤስጂ ጨዋታ ነው። ሁለታችንም ከሁለት በላይ ኤክስጂ ክሬት አድርገን በርካታ ሙከራዎች የተደረጉበት፣ ክፍት የሆኑ እንቅስቃሴዎች የበዙበት፣ ከቆሙ ኳሶች ይልቅ በሜዳ ውስጥ የኳሷን እንቅስቃሴ የበለጠ ለማሸነፍ የሚደረግ ጥረትና ከረጃጅም ኳሶች የራቀ ፉትቦል ነው። ያ ነው በእግር ኳስ ናይስ የሚባለው በማለት ነው አሰልጣኙ ጋዜጣዊ መግለጫቸው ላይ ያነሱት። ነገር ግን በፕሪሚየር ሊግ ሁሉም ያጫወት ሲስተም ይተገበራል። ተጋጣሚ በእንዲህ መልኩ ይምጣልን ብሎ መጠየቅም አንዳንዴ በራስ ውስጥ ያለውን ድክመትና የበለጠ ጠንክሮ መስራትና ማሻሻል ያሉባቸውን ድክመቶችን ትተው በተጋጣሚ አቀራረብ ላይ የራስን የቡድን ምስል መደበቅ፣ ይሄ አንደኛ ክለቡ ካለው ስታንዳርድ፣ ካለው ገጽታ፣ ካለው ጥንካሬ፣ ከነበረው መሰረታዊ አስተሳሰብ ጋር ፍጹም ተቀባይነት የሌለው ነው። ምክንያቱም የተሻለ ቡድን ቀርቦ የተሻለ ስብስብ በተሻለ ቅንጅት መቅረብ በነበረበት ወቅት እነዛ ጉዳዮች በተጠበቀው ደረጃ አለመሆኑ ምክንያቱ የተጋጣሚ የቡድን አጫወት ወይም አቀራረብ ሳይሆን ይሄ ቡድን ይዞ የሚቀርበው መንገድ እያንዳንዱን ጉዳይ እያሸነፈ የመጓዝን ጥንካሬ መሆን ነበረበት። እንግዲህ አሰልጣኙ እያሉ የሚገኙት አሁን ላይ በደንብ ያን ፕሬስ ኮንፈረንስ የሊቨርፑልም የአርሴናልን ደጋፊዎች ብትመለከቱ የምትገረሙበት ነው። የሆነ ያልተጠበቀ አስተያየት ምናልባት አሰልጣኙ አሁን ላይ ከፍተኛ ውጥረት ውስጥ መግባታቸው እየተነሳ ነው። በተለይ ከሪቻርድ ሂውዝ ጋር አለመግባባት ውስጥ ገብተዋል። ወደዛ ነጥብ እንመጣለን። ነገር ግን ትልቁ ጉዳይ ሊቨርፑል የሴት ፒስ ኳስን አሉ እኛ በበቂ ሁኔታ ስለ ሴት ፒስ ኳስ የነበረን የተቆጠረብን የነበረን የመከላከል ጥንካሬ ዝቅተኛ መሆኑና እኛ ላይ ተጋጣሚዎች ረጃጅም ኳስን አስበው ባይመጡ ኖሮ አሉ ከዚህ አጫወት ጋር የተለያየ የጨዋታ ሲስተም
ተጋጣሚ እኛ ላይ ይዞ ቢቀርብ ኖሮ በዚህ ወቅት ወይ እኛ ከአርሴናል ጋር በኩል ነጥብ ነን ወይም በተሻለ ደረጃ ከአርሴናል መገኘት እንችላለን አሉ። ይሄ ጉዳይ እንዴት ነው ተቀባይነት ሊያገኝ የሚችለው? ይሄ ሎንግ የረጃጅም ኳስና የቆሙ ኳሶችን ሊቨርፑል ላይ የተቆጠሩት በቀጥታ በርካታ ነጥቦችን አሳጥቶናል። ይሄ ኢንተርቴንመንት የሌለው የጨዋታ መንገድ ለኛ የዘንድሮ የቡድን ቅንጅትና አቀራረብ ከፍተኛ ጫና ፈጥሮብናል ነው። ይሄን 100% እንግዲህ በየትኛው ሚዲያ እስካሁን ድረስ በዓለም አቀፍ ደረጃ የሚጻፉ የሚነበቡ ትላልቅ የሚዲያ ገጾች ላይ ተመልክቻለሁ። የትኛው ሚዲያ በዚህ ሀሳብ ላይ ተስማምቶ የጻፈ የዘረዘረ የለም። ምክንያቱም እንዲህ አይነት ሀሳብ እንዴት ነው አንድ አሰልጣኝ እንደ ምክንያት ሊያቀርብ የሚችለው? በመጀመሪያ ደረጃ ኳሊቲ ቀርቦለት ኳሊቲ ማቀናጀት ካልቻለ፣ እንደውም እኮ አንድን ቡድን ለማቀናጀት የሚከብደው ባለው ኳሊቲ ደረጃ ተቀናጅቶ የጠበቀውን የተወሰኑ ቅመሞችን ጨምሮ ሻምፒዮኑ ነው። የበለጠ ደግሞ በበለጠ ትላልቅ ስታንዳርድ ኳሊቲዎች ሲሻሻል ከአምናው ዘንድሮ የተሻለ ነገር ነበር ማሳየት የነበረበት። ነገር ግን ከአምናው የተሻለ ስብስብ ይዘው ከአምና የወረደ ብቻ ሳይሆን ያልተጠበቀ ደካማ እንቅስቃሴ እያሳዩ እነዚህን አሁን ለምክንያትነት ስለዚህ ሴት ፒስ ሌላው ቡድን አይጠቀም ተብሎ በእግር ኳስ ሕግ አልወጣም። ሴት ፒስን ተከላክሎ ከሴት ፒስ የጸዳ እንቅስቃሴ ራሱ ያ ቡድን ነው እንጂ መተግበር ያለበት። ሴት ፒስ ስለተጫወቱ እኛ በሴት ፒስ ላይ ያለን ጥንካሬ የለም በተጋጣሚ ደረጃ አለመሆኑ ነው እኛ ውጤት ያሳጣን የሚል ምክንያት ተቀባይነት የለ። አሰልጣኙ እንግዲህ ማስተባበያ እየሰጡ ነው። ባላቸው ድክመት የበለጠ ጠንክሮ ከመስራት ይልቅ ሌሎች ተያያዥ ያልሆኑ ጉዳዮች፣ ምክንያቱም የአንድ ክለብ የማሸነፊያ መንገድ አይደለም ሴት ፒስ በየትኛውም የጨዋታ ስታይል ሊመጣ ይችላል በፊፋ እስካልተከለከለ ድረስ እና ይሄን ለመነሻነት አንስተዋል። አርሴናል ደግሞ በዛሬው ምሽት ጨዋታ የበለጠ ሚካኤል አርቴታ ለደጋፊው፣ ለተጫዋቾቹ፣ ለስታፉ፣ ለሁሉም የአርሴናል ፋሚሊ ጥሪ አድርጓል። ከፍተኛ የሆነ መነሳሳት፣ ፍላጎት ይህን ጨዋታ ለማሸነፍ የትኛውንም አይነት መስዋዕትነት እንደሚከፍሉ፣ የተጫዋቾች ንቃት፣ የሜዳ ውስጥ ትኩረት፣ ይሄ ዊኒንግ ሜንታሊቲው የበለጠ የስብስቡ ሞቢሊቲው ከፍ እያለ መምጣቱን ገልጾ በዚህ ጨዋታ እንግዲህ የተሻላቸውን ሁሉ አድርገው አስፈላጊውን 3 ነጥብ ይዞ ለመውጣት ከሜዳ ድጋፍ ከደጋፊዎች ጋር ወደ ቀጣይ ስቴጅ ለመሻገር ዝግጁ እንደሆኑ ነው። አርቴታ አብዛኛውን የፕሬስ ኮንፈረንስ ትናንትና ከተመለከታችሁ በደንብ ስለ ሜንታሊቲ ነው የሚያወራው። አንድ ቡድን በነገራችን ላይ የሆነ ስቴጅ ላይ ሲደርስ ከሚያሳየው አንድ ጥንካሬ መካከል ይሄ ጨዋታዎችን ለማሸነፍ ያለው ዊኒንግ ሜንታሊቲና ተጋጣሚ ላይ የሚጭነው ይሄ የአእምሮ ጥንካሬ፣ ይሄ የጨዋታን ትኩረት፣ ያንን ቡድን ጫና ውስጥ ራሱን ከጫና የሚያላቅቅበት መጀመሪያ በዚህን ሰዓት ፊር ፋክተር ያለው ቡድን ቢባል አርሴናል ነው። አስፈሪነቱ በሁሉም ዲፓርትመንት፣ ተከላካዩም ከግብ ጠባቂው ጋር አስተማማኝ ነው። አማካዩም በደክላን ራይስ፣ በዙቢመንዲ፣ በኦዲጋርድ የበለጠ ተቀናጅቶ በአማረ መልኩ የመጣበት፣ አጥቂው ከዴብዝና ከአጨራረስ ጋር ነው የተስተካከለው። ከገዳይ ከመሆን ጋር የተገኘ አጋጣሚ አይባክንም። የተገኘ አጋጣሚ በውጤት እየታገዘም ነው። ስለዚህ በሶስቱም የሜዳ ክፍል ጥንካሬ ከተመለከትን አርሴናል እያንዳንዱ ዲፓርትመንት ላይ ዶሚኔት ያደረገበት የውድድር ዓመት ነው። አንደኛ በጥንካሬ በስነቦና ከዚህ በፊት የሚስተዋሉ መንሸራተቶች ቡድን ላይ ከረጅም ሳምንት ሆኖታል። እንደዛ አይነት መንሸራተትም ሆነ የስነቦና ጫናው ሳይገባ በበለጠ ከጨዋታ ቅንጅቱን በአማረ ሁኔታ ከፍ እያደረገ አሁን በተለየ ስታንዳርድ ላይ መገኘቱ ነው በሊጉ አናት ላይ እንዲቀመጥ ያደረገው። ታዲያ ሁለቱም በተለያየ መልክ ላይ ሆኖ የሚያደርጉት ጨዋታ ነው። አንዳንዴ ግን
ጨዋታ ላይ ኦቨር ኤክስፔክቴሽን፣ ኦቨር ግምት፣ ጨዋታ ላይ ከባድ ያልተጠበቁ አጋጣሚዎች ይፈጠሩና በእግር ኳስ ነገራቶች በአንዴ ሽፍት ያደርጋሉ። አሁን አንዳንድ ትላልቅ የሊቨርፑል ገጾች ላይ የምንመለከተው አንደኛ ወደ ኤሚሬትስ ለመሄድ ያለው የደጋፊው ተነሳሽነትና ከዚህ በፊት በሊጉ አርሴናል በርካታ ጨዋታዎችን በተለይ በአዲሱ የፕሪሚየር ሊግ 1992 በኋላ በተደረጉ የእርስ በርስ ግንኙነቶች በርካታ ሽንፈት ያስተናገደው ፊክስቸር ከሊቨርፑል ጋር ነው። በደርሶ መልስ በአንድ የውድድር ዓመት ሁለቱንም ሆም ኤንድ አዌይ ጨዋታ በመሸነፍም ከፍተኛው ቁጥር የተመዘገበው ከሊቨርፑል ጋር ነው። ነገር ግን ደጋፊው ከዚህ በፊት በክለቡ ላይ ያለው በራስ መተማመን ክለቡ የትኛው ሜዳ ላይ ቢጫወት ቢያንስ ከዛ ጨዋታ ነጥብ ይዞ ይመለሳል የሚለውን ተስፋ 100% እንዳጣ የምትመለከቱ ትላልቅ የሊቨርፑል ፔጆች የነገውን ጨዋታ በጣም በወረደ በዚሮ ኮንፊደንስ የምንመለከተው የአንድ የክለቡ ፊክስቸር አካል አድርገን ነው የምናየው እንጂ እንደ ቀድሞ የቶፕ 6 የቢግ 6 ክለቦችን እንደሚገጥም ኦፖነንት ሄደን የምንደግፈው አይነት አይደለም በማለት ነው የገለጹት። ይሄ ጉዳይ በቅርብ ሳምንት ውስጥ ከጨዋታ እየበዛ መጥቷል። ይሄ በክለቡ ላይ ያላቸውን እምነት ወደ ጥርጣሬ የተቀየረ የምታስታውሱ ከሆነ አብዛኛው የእግር ኳስ ቤተሰብ የሚያስታውሰው የኤርገን ክሎፕ ትልቁ አባባል ከተጠራጣሪነት ወደ አማኝነት መቀየር ነው መጀመሪያ ብለው ይሄን በአስተማማኝ ሁኔታ ቀየሩት። አሁን በስሎት ውስጥ ሊቨርፑል ከአማኝነት በአብዛኛው መልኩ 100% ማለት ባይቻልም ግን ወደ ተጠራጣሪነት ተቀይሯል። ይሄ ቡድኑ የሚያሳየው ምስል ነው፣ ለደጋፊዎች የሚሰጠው አፕሮች ነው። ይሄ ጉዳይ በዛሬው ጨዋታ ደጋፊው ላይ የእግር ኳሱ ቤተሰቡ ላይ መንጸባረቁ የበለጠ ጫናው አሰልጣኙ ላይ ይበረታል። ለምሳሌ ከዚህ ጨዋታ ቀደም ብሎ ከተነሱ ነጥቦች መካከል በጫና ውስጥ የሚገኙት አርነ ስሎት የስራቸውም የመሰናበቻ ጨዋታ ሊሆን ይችላል። በዚህ ጨዋታ የሚያስመዘግቡት ውጤት በስራቸው ላይ ሊዘልቁበትም የሚችለው ዋስትና መውሰጃም ነው። በሁለቱም በኩል አሰልጣኙ በራሳቸው ኮንትራት ላይ የሚፈርዱበት 90 ደቂቃ ነው። በነገራችን ላይ ይሄ ሊሆን የሚችልበት ትላልቅ ምክንያቶች አሉ። ለምሳሌ ለሻምፒዮናነት በከፍተኛ ደረጃ እድሉን እያሰፋ የመጣውን የሚካኤል አርቴታ አርሴናልን ማሸነፍ በስራ ዘመናቸው ላይ ቢያንስ በታሪክ የሚቀመጥ ትልቅ ድል ነው ለአሰልጣኙ። በዚህን ሰዓት ይሄ ምክንያት የሚፈለግባቸው አሰልጣኞች ናቸው። በዋነኝነት ማሬስካ ተሰናብተዋል፣ አሞሪም ተሰናብተዋል። አንዱ ቤት ሲንኳኳ የፕሪሚየር ሊግን ባህል ታውቃላችሁ፣ ሌላኛው ቤት መንኳኳት ይጀምራል። አንዱ ቤት ላይ ያለው ወንበር መናጋት ሲጀምር ሌላ ቤት ላይ ያለው መናጋት ይቀጥላል። በተለይ ተመሳሳይ ተቃውሞና ጥያቄዎች ካሉ በአፋጣኝ ምላሽ ለመስጠት በተለይ አዳዲስ ስትራክቸራል የስራ ዘመን ለጀመረ ገና 2ኛ ዓመቱን ላስመዘገበው አዲሱ ስትራክቸር ይሄ ራሱ ላይ ያለውን ጫና በአሰልጣኙ እሳት ማለፍ ይፈልጋሉ። የቡድኑ ውጤት በእርግጥ ከአሰልጣኙ ጋር ተያያዥ ቢሆንም እሳቱ ሲመጣ አንድ ላይ ይዟቸው ስለሚሄድ እሳት ማጥፊያ አድርገውም ይጠቀማሉ። ስለዚህ ለአርነ ስሎት ይሄ ጨዋታ ዋጋው ሚካኤል አርቴታ ወደ ትልቁ ድል በበለጠ የሚጓዝበት የ8 ነጥብ ልዩነት የሚፈጥርበት ስሎት ተጨማሪ ኮንትራት የሚገዙበትም ጨዋታ ለሁለቱም አሰልጣኝ ይሄ ባለው ወቅታዊ ሁኔታ ካየን የዚህ ጨዋታ ትኩረት እኩል ነው። የበለጠ ደግሞ በቡድን ጥንካሬ ካየን የዚህ ጨዋታ የአሸናፊነት እድል ወደ አርሴናል የበለጠ ከፍ ያለ ነው። ምክንያቱም ወቅታዊ ብቃቱ ከበቂ በላይ ይናገራል። ሁለቱም ቡድኖች ለንጽጽር ቀርበው በዚህን ሰዓት በየትኛው የቡድን ጥንካሬ ነው ሊቨርፑል እድል ኖሮት አርሴናልን ያስጠላል የምንልበት አንድ ጥንካሬ የሚነሳው የቦትሮን ይሄ የጨዋታን የማሸነፍ ወይም ተጋጣሚ የሚሰጠው ከፍተኛ ኤክስፔክቴሽን
ቡድኑ በሚያሳየው በአሰልጣኝ ውስጥ የጨዋታ መንገድ አጥቷል። ይሄ ጉዳይ በተቃራኒው በተወሰነ መልኩ ምናልባት ከጠቀማቸው ስሎትን ሊጠቅማቸው የሚችለው እዚህ ጨዋታ ላይ ሲመጡ ከደጋፊ አይደለም ከቡድን አስተዳዳሪዎች ከፍተኛ ጫና ሊኖርባቸው ይችላል። ግን ተጠባቂ ያለመሆናቸው ራሳቸውን ከጫና አውጥተው ጨዋታው ላይ የበለጠ ትኩረት ካደረጉ በተወሰነ መልኩ ሊጠቅማቸው ይችላል። ግን አርሴናል ስንት አይነት የቡድን ካራክተር ነው ዘንድሮ የገጠመው። በአንድ ሳምንት ውስጥ እንኳን የተለያየ መልክ የተለያየ ጨዋታ ስታይል የሚከተሉ በተለያየ ጥንካሬ ላይ የሚገኙ የተለያየ ጨዋታ መንገድን በተለያየ እንቅስቃሴ ተጋጣሚ ላይ ጫና የሚፈጥሩ ክለቦችን አግኝቷል። ግን እያንዳንዱን ክለብ በተለይ በመጀመሪያ 25-20 ደቂቃ አዳፕት ያደርጋል። ከዛም በኋላ አርሴናል ወደ ራሱ ሪትም ይገባል። ለተጋጣሚ የሚሰጠው የማሰቢያ ጊዜ በተቃራኒው አርሴናል ራሱን የዛም ቡድንን ሲስተም አዳፕት እያደረገ ይሄ በፍጥነት የተጋጣሚ ያጫወት መንገድና ጥንካሬን አዳፕት በማድረግ ቶሎ በመላመድ እዛው ምላሽ ለመስጠት የሚያሳየው መንገድ በጣም አስደናቂ ነው። በፕሪሚየር ሊጉ ከሰንደርላንድ ጋር እኩል አርሴናል በተሻሉና በበርካታ ነጥቦችን በመሰብሰብ በሜዳ ያልተሸነፈ ብቸኛ ቡድን ነው። በሜዳው ላይ ያለው ጥንካሬ በተለይ በከፍተኛ ሁኔታ ይነሳል። ሜዳው ላይ በየትኛውም የጨዋታ ክፍለ ጊዜ ውጤትን ለመቀየር የተሻለውን አማራጭ ሁሉ የሚጠቀም ቡድን ነው። አማራጩ ሰፊ ነው። የአርነ ስሎት ሊቨርፑል ደግሞ በአማራጭ በኩል ደግሞ በጣም ጠባብ ስብስብ ይዞ ነው ዛሬ ወደ ኤሚሬትስ የሚጓዘው። እንደውም ከጨዋታው በፊት እንደሚወጡ አንዳንድ ዘገባዎች ስመለከት ነበር። ሌሊት ላይም ወደ 9 ሰዓት ምናምን በኢትዮጵያ ሰዓት አቆጣጠር ኤኬቲኬን ጨምሮ እንዲሁም ኢብራሂም ኩናቴ አልተጓዘም የሚሉ ዜናዎች እየበዙ መጥተዋል ወደዚህ ጨዋታና ዛሬ ምሽት ጆይ ጎሜዝ ምናልባት ከቫንዳይክ ጋር ተጣምሮ ሊሰለፍ ይችላል የሚሉ ግምቶች በስተዋል። ምንም እንኳን በተረጋገጡ የመረጃ ምንጮች ባይነገርም ግን በተለያየ ፔጆች ላይ በኤክስ ገጽ ላይ ይሄ ጉዳይ በስፋት እየተነሳ ነው የሚገኘውና ጫናው የበለጠ አሰልጣኙ ላይ ከፍ ይላል። በተለይ ያለፈው ሳምንት አድምጣችሁ ሊሆን ይችላል። ስሎት እንግዲህ ይሄ የታጠበ ቡድን ቀርቦላቸው ምክንያትና እንከን ቀዳዳ እየፈለጉ ነው ራሳቸውን የሚያተርፉበት። የመጨረሻው ምክንያታቸው የነበረው የኮርሊ ጋክፖ ፖዚሽን ላይ ስላላቸው አማራጭና ዴብዝ ነው። ሉዊስ ዲያዝ በትክክል አልተተካልኝም፣ የሉዊስ ዲያዝ ተፈጥሯዊ ተተኪ ያስፈልገኛል የሚል ጥያቄ አንስተው እንግዲህ ሪዮ ኖጎሞሃ እድገት ላይ የሚመጣ አዲስ ተጫዋች ከፍተኛ ጫና ስለሚያደርግ ለኖጎሞሃ የተሻለ ደቂቃ እንዲሰጥ በተለይ የቡድኑ እቅድ ሁለቱን አጥቂዎች በጋራ የማጫወት ነበር። አንደኛው አጥቂ ረጅም ሳምንት ወራት ሲጎዳ በአንደኛው አጥቂ የመዝለቅ ግዴታው ስለገቡ እዛ ፖዚሽን ላይ ካለው ዴብዝ ይልቅ ቡድኑ ባለው ጥራትና ስታንዳርድ እንዲጠቀሙ ነበር ስምምነትም ያደረጉት። ነገር ግን አሁን ያችን ፖዚሽን መነሻ በማድረግ ሊቨርፑል በጋክፖ ቦታ ስላለው ጥራት እኮ ጋክፖ በመጀመሪያ ደረጃ ለሊቨርፑል በዲያዝ ኳሊቲ ደረጃ ይመጥናል ተብሎ የሚታሰብ ተጫዋች አይደለም። ትልቁ ልዩነት ይሄ ነው። ጋክፖ ራሱ ለሊቨርፑል ኳሊቲ ይመጥናል ወይ የሚለው ጥያቄ በራሱ ምላሽ አላገኘም። አይደለም ጋክፖን ተቀዳሚ አድርገው ሌላ አማራጭ ተጫዋች እዛ ጋር መጠየቅ ቀርቶ ጋክፖ በራሱ ቦታው ዋስትና አለው ወይ አስተማማኝ ተጫዋች ነው ወይ የሚለው ጉዳይ ገና ምላሽ አላገኘም። ስለዚህ አሰልጣኙ ይህን ጉዳይ አንስተው እንግዲህ ከሪቻርድ ዩዝ ጋር ካለፈው ዲሴምበር አጋማሽ በኋላ የተወሰኑ አለመግባባቶች እንዳሉ ተነስተዋል። እንግዲህ የእሳቱ ዋና መነሻ ነው እንጂ ከበስተጀርባ በርካታ አለመረጋጋት እንዳለ እናውቃለን። ውጤት የደበቀውን ጉዳይ አለ። የበለጠ ዛሬ አስክ ነው ጥያቄያቸው ምላሽ ያገኙ ወይስ ለመሰናበት በር መክፈቻ ይሁን? ዛሬ ኤሚሬትስ ላይ ስሎት በሁለት መንገድ ነው የሚመጡት። በሊቨርፑል ቤት የመሰንበታቸውን ኮንትራት የሚያገኙበት፣ በሊቨርፑል ቤት የመጨረሻ እህልዋቸውን ሊያጠናቅቅ የሚችልም ጨዋታ ነው የሚያደርጉት።
ሁለቱም ጉዳዮች ለስሎት ዛሬ ምሽት ተፈጻሚ የሚሆኑ ይመስላል። ሚኬል አርቴታ ግን ፔፕ ጋርዲዮላ ላይ ያለፈውን ሳምንት ቀድሞ እየተጫወተ ባደረገው ጫና ትርፋማ ሆኗል። ለዛሬው ጨዋታ ደግሞ የበለጠ ውጤቱን ሰምቶ ተጫዋቾችን በራስ መተማመናቸው ጨምሮ ተጨማሪ ጫና ሳይኖርባቸው የበለጠ ለተፎካካሪ ክለቦች መልእክት ለመላክ የሚያስችል አእምሯዊ ዝግጁነት ላይ ሆነው በወቅታዊ ብቃት ምንም ወጥነት የጎደለው ምንም ካራክተር በሜዳ ውስጥ የማይስተዋለው ሊቨርፑልን በሜዳቸው ያስተናግዳሉ። ይሄ ጨዋታ ከየትኛውም ጊዜ በላይ ተጠብቋል። በመጀመሪያው ጨዋታ በዶሚኒክ ሶቦዝ ላይ ብቸኛ ቅጣት ምት ሊቨርፑል 1-0 ማሸነፉ ይታወሳል። ይሄ ፊክስቸር ሁሌም ተጠባቂና አስደናቂ ውጤቶች፣ ያልተጠበቁ ውጤቶች የሚመዘገቡበት ሁሌም በትዕይንት የተሞላ በተለይ ለእግር ኳሱ ቤተሰብ ማራኪ እግር ኳስ የሚታይበት ፊክስቸር ነው። የሁለቱ ክለቦች ፉክክር ሁሌም በሚያሳዩት በተለይ ነፃነት የተሞላው እንቅስቃሴና በሜዳ ውስጥ ኳስ በነፃነት መንከባለሏን ተከትሎ የበለጠ የቴክኒክ አቅም ያላቸው ተጫዋቾች ልዩነት እየፈጠሩ ሁሌም ከወንበራችን እየተነሳን ስናደንቅ የነበረበት ፊክስቸር ነው። በበርካታ ግቦች የታጀበ ፊክስቸር ነው። ምናልባት የዘንድሮ ሲዝን አንፊልድ ላይ አንድ ግብ ብቻ መቆጠሩ በልዩነት ተቀመጠ እንጂ ይሄ ፊክስቸር በርካታ ግብ የምንመለከትበት ነው። ምናልባት ይሄ በአለፉት ዓመታት በተቆጠሩ ግቦች ከተመለከትን ራሱ ሁለቱ ክለቦች በርካታ ከመቶ በላይ ግብ አስቆጥረዋል በዚህ ፊክስቸር በድምሩ እና ሚኬል አርቴታና አርነ ስሎት ዛሬ ምሽት ለሌላኛው ፍልሚያ ይዘጋጃሉ። የትኛው አሰልጣኝ የበለጠ ዛሬ ጎልቶ ይወጣል? እስቲ ምሽት ተመልክተን በድረ ጨዋታ ነጥቦች ደግሞ ነገ ንጋት ፕሮግራም ሰፋ ላለ ደቂቃ ጨዋታውን ተመልክተን መነሳት ያለባቸው ነጥቦችን አንስተን ከታክቲካዊ አፕሮች ጋር ይዘንላችሁ ምን መጣ ነው የሚሆነው። ከዚህ ፕሮግራም በመቀጠል በክሬቨን ኮቴጅ የቼልሲ ደጋፊዎች ተቃውሞና ሽንፈት፣ በተርፍ ሞል ዩናይትድ ከመመራት ወደ መሪነት ከዛም በኋላ ያቻ ውጤት የተመዘገበበትን የሁለቱም ቡድኖችን ጨዋታ በአንድ ፕሮግራም አካተን በተመሳሳይ በዚህ ፕሮግራም ደቂቃ ወደ እናንተ ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለዚህ ቻናል እንድታበረክቱ በአክብሮት እየጋበዝን ከእናንተ ጋር በሁለት ፕሮግራም እስካሁን ድረስ ቆይታ አደረግን። በመጨረሻ በሶስተኛ ክፍል ፕሮግራም እስከምንመለስ ድረስ ሰላም ቆዩ።